ጨረቃ ፋሚሊዎች ያሰባችሁት ድረሱ። አላ ባላችሁበት ጠብቃችሁ። ወይኔ ጨረቃ ፋሚሊዎች ይለያሉ። አልহামዱሊላህ ወላሂን እና ጨረቃ ፋሚሊዎች ትልቅ የተሰበሰብነው ሃይሚ ትባላለች። ሃይሚ ይባላል ነው በእንደዚህ አይነት ነገር ሲሆን ማሻአላ ተባረካላ። የሃይሚትዬ 300 እና የብሩኬ 350 አከባበሩ ዋው በጣም ነው ደስ የሚለው። ሃይሚትዬ ትለያለሽ፣ የኛ መልካም፣ የኛ ጀግና፣ የኛ ጠንካራ ሴት። እንደዚሁም ፍፄ ቴንኪዩ በጣም ደስ የሚል ነው። በፈጣሪም ዘንድ ደግሞ ተወዳጅ ነው ማለት ነው። እንግዲህ በዚህ ዘመን በተወደደ እያሉ ነው እየተናገሩ ማለት ነውና እንደዚህ በመሆኑ ደስ ብሎኛል። አልহামዱሊላህ እንደሚገኝ አልጠራጠርም። አሁን ግን ኬክ ለመቁረስ ነውና ይከናለን። መልካም ስራ ለራስ ነው። ሃይሚትዬ እንግዲህ እንደዚሁም ደግሞ ለፋሚሊዎቿ ለጨረቃ ፋሚሊዎች አመስግናለች። ባይዘው ውዶች ይሄን ነገር እንደ ቀላልና እንደ ሲምፕል ይታያል። እንደውም አንድ ቲክቶከርስ አንድ ዩቲዩበርስ ሰፖርት ከማድረግ እንደዚህ አይነት መልካም ስራ ብትሰሩ ምሽ ተናግራችሁ ራሱ ግዴታ መልካም ስራ ለመስራት መናገር የለባችሁም። ሪሊውን ነው ለቸገረው መንገድ ላይ ለምታዩት ሰው ሞርዛን ኢትዮጵያ ውስጥ ማለት ነው የቻላችሁትን ብትሰጡ አንደኛ ነገር ምንድነው ለራሳችሁ ነው። ረቢ ነው የምላችሁ ለራስ ነው። አንደኛ በረካ አለው። ሚሊዮነር ሆናችሁ ግን ብራችሁን አጭቃችሁ ከጎረቤት ካጠገባችሁ ያለ ሰው ምስኪንን እያያችሁ ራሳችሁን ብቻ ከሆነ ያ ብርም በረካ የለውም። እና ሃይሚትዬ እንዳለችው አንደኛ መልካምነት ለማን ነው? ለራሳችሁ ነው። እና የጨረቃ ፋሚሊዎች ትለያላችሁ። አላህ ያስደስታችሁ። ረቢን ትለያላችሁ። ማሻአላ ተባረካላ። ባይዘው ተናፍቃችኋል። እሺ ወዶቼ የስተርዴይ ቢዚ ነበርኩ። እንግዳ ከሩቅ ሀገር መጥቶ ላይክ በሚል ማለት ነው ትንሽ እናቴ እንትና ዝክር ነው ይባል ላይክ በጣም በሚለው ነው። ለዛ ነው አዳዲስ ሰዎች ሲመጡ ያው ስልክ ጥሩ አይደለም እና ከነሱ ጋርም ነበር ያሳለፍኩት እላቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። የስተርዴይ ብሩኬ ቤት የተለቀቀው ቪዲዮ ዋው ነበር። እንዴ የተመጨኝ ጥያቄዎች ነበሩ በዛ ሰዓት ያው ቪዲዮ ከሰራው እናንተም አታዩትም። ባይዘው ድጋሚ ቆይቼ ስሰራ ለምን እንደሆነ አላቅላችሁም፣ ቢዚ ናቸው እና ደስ ብሎኝ ነበር። በጣም ነበር የተመቸኝ። ጥያቄና መልሱ ላይ ተመችቶኛል። ሞርዛን ደግሞ በአጋጣሚ ወንዱ መውለድ ሳይችል እንደዚሁም ሴቷ መውለድ ሳትችል ብዙ ጊዜ ያለ መግባባት ይፈጠራል። ግን ፍቅር ያሸነፋል ከሆነ አንድ ላይ የሚቀጥሉ የሚጋጭ እሱ ነገር ተመችቶኛል ባይዘው ማለት ነው። እንደዚሁም ደግሞ የፈስ ነገር ደግሞ በጣም አስቆኛል ማለት ነው። የአባቴ የተቃጠለ አየር ነው የሚለው ከመጣብን ጡዝ ነው እና ሃይሚትዬ የሱሱ አስቆኛል ባይዘው። ቪዲዮን ግን ያው አልሰራውም ቪዲዮ በደንብ አይቻለሁ ብሩኬ ቤት ሶ ዛት ኤኒዌይ ዛሬ ደግሞ የመጡበት በጣም ነው ደስ የሚለው ከማንኛውም ጊዜ የበለጠ ማለት ነው። ማሻአላ እና አንደኛ የጨረቃ ፋሚሊዎች አላህ ያስደስታችሁ። በጣም ትልቅ ነገር ነው የሰራችሁት። ትልቅ ነገር ነው። ለአንድ ቲክቶከር አንድ አንበሳ ከምታወርዱ ከሚወርድ ሪሊው ነው የምነግራችሁ። ከፈጣሪ የሚገኘው ለምስኪን ማለት ነው። አብሶ ከስደት ስንመለስ ማለት ነው። በጣም ያኔ ብዙ የሚረዳ ፋሚሊም አለን አልፎ ተርፎና እንደዛ አይነት ነገር ብናደርግ አንደኛ ለራሳችን ነው እና ጀዛከላህ ኸይር ቴንክ ዩ ቬሪ ማች። ለወደፊት ስንቅ እንደማስቀመጥ ነው። እናመሰግናለን። ይሄን ነው ማለት የምፈልገው እና በእናንተ እንደዚህ አይነት ከዛሬው ለየት ያለ ነው። እንደውም ይሄ አመት በጣም ደስ የሚል አመት ነው። ካየሽው በጣም በቃ አይደለ ሁላ ውሏችን የሆነ እንግዲህ ብሩኬ ትንሽ ቢዚ ሆኖ አልመጣም። ኔክስት ግን እንደሚገኝ ነው። እንደዚሁም ደግሞ በጨረቃ ፋሚሊ ስም ኬኩ ተቆርጧል። እኔ ቃላት ያጥረኛል ባይዘው ምርቃት ብዙም አልችልም። አይ ቲንክ ግን ከልቤ ነው እየመረቅኳቸው ያላችሁት ማለት ነው። የመዳም ቅመሞችዬ ማለት ነው። የሆነ ሰው ሲመርቅ ለእኔ ብቻ ሳይሆን ምንድነው የሆነ ምርቃት አለ እናቶች ሲመርቁ ማለት ነው። ግን አይመጣልኝም ብቻ ምርቃቱ ደስ ይላል፣ ልብ ያርሳል።
ግን ያው ልብ ያረሳልም ደስ ይላልም ያስቃልም ማለት ነው። ደስ የሚል ምርቃት ነበር። ግን አይም ፎርጌት ሲመርቁ ሰምቼ እና አለ ያስደስታችሁ። እንግዲህ ይኸው ተመርቃችኋል እንደምትሰሙት ልታገኙና እና እዚህ ጋር እንደምታዩት እንግዲህ ፍፄም የዘንድሮ ዓመት ደስ ይላል ብሏል። ሀይሚትዬም የጨረቃ ፋሚሊዎች ደግሞ ሀይሚትዬም ፍፄም እንደምትሰሙት ደስ እንዳላቸው ለእናንተም አለ ያስደስታችሁ። እሺ አሚን በሉ። እኔማ ምርቃት ጥግብን ያልኩት ብታዩ ማሻአላ ተባረካላ። አዘፈርስ ታይም ማለት ነው። ማርያም ነበር ብያቸዋለሁ ሲወጣ። በቃ ሰርግ በሉት በቃ ለምን ይዋሻል? ረቢ ለምን አዘፈርስ ታይም እንደዚህ ማለት ነውና ያው እናቴ ክርስቲያን ናት እንደነገርኳችሁ። ምርቃቱን በአዲስ ቤት ነው እንደነገርኳችሁ። ያው በዚህ መንግስት ቤት እያፈረሳል ነበር በሚለው እና እንደ ዘንድሮ እኔ ምርቃትም ጠጥቼው አላውቅም። ጠጥቼው ማለት ነው እንዴ ደስ ይላል ለካ ምርቃት ማን ይሰጣል ይሄን የመሰለ ምርቃት እያልኩ ረቢ ነው የምላችሁና አንዳንዴ አሚን በሉ። ለእናታችሁ ለደካማ ለእናት ጓደኛ ለደካማ ሰው እያደረጋችሁ ስትመረቁ በጣም ነው ደስ የሚለው ማለት ነው። አላህ ደግሞ በረካ ነው ሁሉ ነገር ሞርዛንኛ የመዳም ቅመሞች ማለት ነው ወዶቼ እና በርቱ። እናንተንም ለሀገራችሁ አብቅቷችሁ ከቤት ከዘመድ ጋር ተሰባስባችሁ እሺ እና ውዶቼ ማለት ነው በድጋሜ የጨረቃ ፋሚሊዎች አላህ ይስጣችሁ። ሀይሚትዬ የማይስዊት ደግሞ የሚዲያዋ መምህር የሚዲያዋ ቲቸርስ የሴቶች የበላይ ብዙ ነገሮችን ትዕግስትንም ብዙ ነገሮችንም አስተምረሽናል ማለት ነው። ለእኛ ታላቆችሽ ለብዙ ሰው አበርክተሻል መልካም ነገርን ማለት ነው እና እናመሰግናለን። ገና 1 ሚሊዮን ትገቢያለሽ ማለት ነው። እስቲ ቆይ እኔማ ቶሎ እስቲ ወደ አረብ ሀገር ልሂድ እና ከዛም በኋላ እያሽቃበጥን የሀይሚትዬ ሼር እያደረግን ውዶቼ ዶንት ፎርጌት ኤቭሪባዲ ጋይስ እያልኩ ማለት ነው። እዛ ሲሄድ ደግሞ ይመጣልኛል። እዚህ ቢዚ ሆንኩ እኮ ገና ያልሄድኩበት እንድጌሽ ነው ያለው ብታዩ ደክሞኛል። አሁን ደግሞ ወደ አረብ ሀገሩ ልመለስ ነው ማለት ነው ከስደት መልስ እና ውዶቼ ምንላችሁ ፈልጌ ነው የጨረቃ ፋሚሊዎችም እንግዲህ አብሽሩ፣ በርቱ፣ ጠንክሩ። አላ ደግሞ ለሀገራችሁ አብቅቷችሁ ከቤተሰብ ጋር ፏ ብትን እንድትሉ ደግሞ እዩ መታለች። እዩን ቪዲዮ ልሰራባት ነበር። አንዳንዴ ውዶቼ እዚህ ጋር እንደነገርኳችሁ ኢትዮጵያ ላይ ጀግና ሆነን ከሰራን እኛ የመዳም ቅመሞች ቀብረር ብለን መኖር እንችላለን። እኔ እስካሁን ችግር ምንድነው ብትሉኝ እኔ ችግር ዛሬ ላይ አልሐምዱሊላህ እኔም ብቻ አይደለም ማየት ያለብኝ ደግሞ ውዶቼ በዙሪያችን ሰው ብዙ ነገሮች አሉ። ስደት ለኔና ለእናንተ ኢትዮጵያ ቀላል ነው። ኢትዮጵያ ላይ ቁጭ ያለው ግን እንደ እዩ አይነት ገለባ ዝፍጥ እዩ ማለት ነው። እሷ በዩቲዩብ ነው የምትተዳደረው። ስለዚህ እያለቀሰች ብትመጣ ኑሮዋን እንትን ለማለት ነው። ዝሙት ነው፣ መጥፎ ነገር ነው፣ እንሞልጫታለን። ከዛ ነው ወዲያ ግን ውዶቼ እንዳትረባበሹ ገባችሁ? መታለች እዩ ብሩክም እንትን ማለት አልፈልግም እሱም እንዲናደድም ቢሰጭ ያለች መታለች እያለቀሰች። የሚያስለቅሳት ምንድነው? እይታ ኖሮ በሱ ነው የምትተዳደረው። ገባችሁ? እዚህ ሀገር እንደነገርኳችሁ ለኔና ለእናንተ ነው ጥሩ ሞርዛን ለመዳም ቅመሞችዬ ማለት ነው። ጠንክረን ከሰራን ማለት ነው ብራችንን ከያዝን ጠንክረን ከሰራን ስራ ካልናቅን አፈንጫችን ላይ እና እጃችን ላይ ጓንት አድርገን ደፋ ቀና ብለን ከሰራን አልሐምዱሊላህ ፏ ብትን ነው ከኢትዮጵያ ላይ ማለት ነው። ፏ ብትን ማለት ነው። ከራሳችሁ አልፋችሁ ቤተሰቦቻችሁን፣ እናታችሁን፣ አባታችሁ፣ ወንድማችሁን በቃ የሚያስፈልገው ማድረግ ትችላላችሁ። ገባችሁ? ግን ጠንክራችሁ ከሰራችሁ እና እዩ እንደዚህ የምትሆነው ለምንድን ነው? በሱ በዩቲዩብ ስለምትተዳደር ነው እንጂ ዝም ብላ ነው። እናንተ አትረበሹ። ገና 10 ደቂቃ ሳይሆናት 40 ደቂቃ ነው ወደ ስንት ነው 4000 እና 5000 ታይቶላታል ማሻአላ። እና ይሄን ነው የፈለገችውና እቺን ፍቅር መቀስ ከነ ሀይሚዬ ላይ ዞር ባለች ማለት ነው። ሲቀጥል እንግዲህ ሀይሚና ፍፄ በመልካም ነገር መተውልን ይሄው ሳይተውናል። ቴንኪዩ። ይሄ ሁሉ በማን ነው? በጨረቃ ፋሚሊዎች ነው። የጨረቃ ፋሚሊዎች እንግዲህ በድጋሚ አላህ ይስጣችሁ። ማሻአላ ተባረካላት። ማሻአላ 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 ጉል ማሻአላ ማሻአላ
እና ውዶች ማሮች ይሄን ይመስላል። እስቲ